አንድ እንኳን የለበት የሁለት ሽራፊ አሁን የት ይገኛል እንደሞት ቀጣፊ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ይሄ ታይቶ ኖሯል ይሄን የዘፈንኸው አንተ የባህል ጌጥ የባህር ዳር ፈርጧን ቀድመህ የተነበይክ ከሁሉ መብለጧን የግሽ አባይ ምልክት ያንቱ የዋ ምንጩ በውብ የባህል አልባሳት ሁሌ ተመራጩ ሰሜዋ ምን ነካህ ምንህን ያመመህ የባህል ፈርጣችን አንተ ያማራው ኩራት የጥበብ መልከኛው ራትና መብራት በምን ቃል ይገለጽ ለማንስ ሲነገር ዲስካው ማን ይበላት ውቢቱ ባህር ዳር አዊን ማን ያስታውሳት አዲናስ በማለት ለጎንደር ለጎጃም ለወሎ ለሸዋ ማን ያቀንቅንለት ሰሜ ባላገሩ ድንገት ሲጎልበት አረ ምኑን ሰጠሽ የደስታችን ምንጩ ኃያል ባለፍቅር ለምትወደው ወገን ለዚያ ለባላገር አረ ባላገር ባላገር አረ ባላገር ባላገር የጥበብ ሀገር የፍቅር ሀገር ባላገር ማንስ ያቆላምጠው ማንስ ያነሳሳው ድንገት ሞት መጣና ሰሜዋን ሲያነሳው እስኪ ጠይቁልኝ ሐኪሞችን ሁሉ እስኪ ጠይቁልኝ የልጆቹን እናት ገበያነሽን ሁሉ ምን ቃል ትቶ ሄዷል ለአድናቂው በሙሉ ጠዋት ጀንበር ደህና ነሽ እናቴ ብለህ አቆላምጠህ የምትደውልላት ማታ ደህና ዋልሽ ሆይ በይደራደሪ ቃልህን ያስለመድካት በምትወዳት እናት እንዴት ጨከንክባት አንተ የዘመን ብርሃን የባህላችን ጮራ ድንገት ቅጥፍ ብለህ መሞትህ ሲወራ ምን አለ ግሽ አባይ ምን አለ ይሁኔ ምን አለች ባህር ዳር ምን አሉ ልጆችህ ምን አለች እናትህ ምን አለች ገበያነሽ የጥበብ መንገድህ በይ እንግዲህ ጥበብ ጥቁር ልበሽ ባህር ዳር እርማውጪ ባህል ሙሾ አውርጂ ሰሜ በቃኝ ብሏል አዲስ የባህል ፈርጥ አዲስ ልጅ ውለጂ ነፍስ ይማርልን ባለቤቱ ወይዘሮ ገበያነሽ አባተ ወደዚህ መጥተው አጠር ያለ መልእክት በዚሁ በሐዘን ምክንያት በደንብ እዚህ ንግግር ለማድረግ አቅሙ ያጥረኛል ብለው ለልጃቸው ኢንጂነር ቢኒያም ወደዚህ ሊመጣ እሱም ወክለዋል። ስለዚህ ኢንጂነር ቢኒያም ስማኝ ወደዚህ እንድትመጣ በክብር ጠይቃለሁ። የተከበራችሁ በዚህ ከተማ የምትገኙ የአባታችን ተማሪዎች አብሮ አደጎች የአባታችን እረፍት በማስመልከት በዚህ በባህር ዳር ከተማ ተሰብስባችሁ ሐዘናችሁን ለመግለጽ ባዘጋጃችሁት ፕሮግራም እኔም ከእናቴ ከእህቴ እና ከቤተሰባችን ከአክስቴ ጋር ከቤተሰባችን ጋር አብረን በመታሰቢያው በመገኘታችን እና ሐዘኑን በጋራ በመካፈላችን ክብር ይሰማኛል። ዛሬ በዚህ ከተማ የምንመለከተው ፍቅር እኛ ቤተሰቦቹ በሐዘናችን ብቻችንን እንዳልሆንን በተግባር አሳይቶናል። በአጭር ቀናት ውስጥ ይሄንን የክብር ፕሮግራም ለማዘጋጀት ያሳያችሁትን ደግነት በዚህ ጨለማ ወቅት ለእኛ ትልቅ ብርታትና መጽናናት ሆኖናል። ለዚህ ዝግጅት
መሳካት የባህር ዳር ከተማ አስተዳደር ትልቅ አስተዋጽኦ እንዳደረገ ከአዘጋጅ ኮሚቴው አንደበት ሰምተናል። ስለዚህ ከልብ እናመሰግናለን። እንዲሁም የአማራ ክልል ባህልና ቱሪዝም ቢሮ በተጨማሪ ከልብ እናመሰግናለን። እንዲሁም የባህር ዳር ከተማ ከንቲባ አቶ ጎሹ እንዳላማው የስራ ባልደረቦቻቸው ጋር በአያታችን ቤት ድረስ በመገኘት ስላጽናናችሁልን በራሴና በወንድሞቼ ስም ከልብ እናመሰግናለን። ይህንን ዝግጅት ለማዘጋጀት ጊዜያችሁን፣ ጉልበታችሁን እና ገንዘባችሁን መስዋዕት አድርጋችሁ አዘጋጆች በሙሉ ላደረጋችሁት ትልቅ ክብር በቤተሰቦቼ በወንድሞቼ ስም ከልብ እናመሰግናለን። በአጠቃላይ የአባታችን ሐዘን እንደ ራሳችሁ አድርጋችሁ ማቅ ለብሳችሁ ለባህር ዳር ሕዝብ እንዲሁም ለመላው የኢትዮጵያ ሕዝብ በልዑል እግዚአብሔር ስም ከልባችን እናመሰግናለን። አመሰግናለሁ። ትንሽ እናቴ ወሮሯን ስላመማት ነው። ትንሽ አንድ ሁለት ቃል ብላ ምንም አይነት ቃል ሀገራዊ ስለበለው ለባህር ዳር ሕዝብ ተሸሽጌ ነው። ግን አደባባይ አውጥቶኛል። ሁላችሁም ምስጋናዬን አቀርባለሁ። ምንም ቃል ሁለታችንም ተወልደን ያደግንበት ከተማ ነው። በስራ 35 ዓመቶች ግንቦት 11 ነበር አጋጣሚ አላከበርኩም። ሁላችሁም ክቡር ከንቲባ ሁሉንም ምስጋና የላቀ ነው። አቅም ስለሌለ የ35 ዓመት ዛሬ ወጅ የፈረሰው ለሳላችሁ በጣም አመሰግናለሁ። ከጎኔ ስላላችሁ በጣም አመሰግናለሁ። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ክቡር አቶ ጎሹ እንዳላማው ወደዚህ መጥተው ሀዘናቸውን እንዲገልጹ መልዕክት እንዲያስተላልፉ በክብር ጠይቃለሁ። ባህር ዳርን መግለጽ ብቻ ሳይሆን ባህር ዳርን የሚወድበት መንገድም ለሌሎቻችን አስተማሪ ነው። በመሆኑ የአርቲስቱን ላቅ ያለ አስተዋጽኦ የከተማ አስተዳደሩ ዝም ብሎ የሚመለከተው ባለመሆኑ የከተማ አስተዳደሩ ከንቲባ ኮሚቴ ተወያይቶ ከልማት ባንክ በፋሲሎ ትምህርት ቤት አድርጎ ቀጥታ ስቴዲየም ድረስ የሚደርሰውን መንገድ በሚቀጥለው በምክር ቤታችን አስወስነን በአርቲስት ሰማኸኝ በለው ስም መንገዱ እንዲሰየም ወስነናል። መጨረሻም እናቱ ማለት የምንፈልገው ምንም እንኳ ልጆን ተክተን እንደምን አደሩ ተነስተዋል ወይ እና ተፈልቷል ወይ ብለን በየቀኑ ባንጠይቀውትም ልጆቹ ደግሞ ይህንን እንደሚተኩ ተስፋ እናደርጋለን። እኛም ግን በጎኖ እንደሆነ በድጋሚ ማረጋገጥ እፈልጋለሁ። ልጆቹ፣ ቤተሰቦቹ እግዚአብሔር ያጽናችሁ። የወንድማችን የአርቲስት ሰማኸኝ በለውን ነፍስ በሰላም ደጋጎች ጎን አይ በለው የጎበዝ ደርባባ ደከመኛ የድን መድረክ ውስጥ ሲገባ የተባረከ ሰው እንጥሉን ቆርጦለት ያለ ማይክራፎን ይችላል መጫወት። ሰሜ ስለው ያኮራኛል። በመብረቃማ ድምፁ እያስጎረጎረ መሃል ገብቶ ትከሻው እንዳንበሳ ነው የሚነጠው። እስክስታው የተለየ ነው። ለእናንተ አልነግራችሁም። በመድረክ የሚያሳየው ተውኔት እንደተገለጸው አንቱዬዋ በዓለም ላይ በሰው ልብ ውስጥ ሰርጾ የተገኘ መድረክ ልዩ ባህሪ ያለው የባላገር ፍቅርን በሚዲያ በቴሌቪዥን ለመጀመሪያ ጊዜ ሙዚቃዊ ተውኔትን ሲያቀርብ የነበረ ስለሱ ምኑን ዘርዝሬ ገልጸዋለሁ። ወንድምነቱ የተለየ ነው። አብረው ስትሆን
ሀዘን ባለበት ቤት የሚያውቀው ከሆነ እየጮኸ ነው የሚገባው። ስለሱ ብዙ ነገር ማለት ይቻላል። ነገር ግን ያው የማይቀር ነው። እሱ ወደ እውነቱ ይሏል፣ እኛ እንከተላለን። አዲስ አበባ ሄደን እዚህ እንዲሆን ነበር አልተቻለም። እዛ 30 ዓመት በላይ የጥበብ ስራውን ባደረገበት እንደ ጓደኞቹ እንደ ታላቁ አንጋፋ አርቲስቶች በክብር መሸኘት አለበት ተብሎ ተገኝተን ኮርተናል። እዛም የተደረገው ነገር በእውነት ልዩ ነበረ። አይታችኋቸዋል። አንጋፋው ዶክተር መሐሙድ አህመድ የተንቀጠቀጠ መጥቶ ነው ሸኝቶ አልቅሶ ሀዘኑን የተወጣው። እኛም በተቀበረበት ቡልቡላ መድኃኔዓለም ጠጠር መጣያ አልነበረም፣ ታቦት አልወጣም እንጂ ጥምቀት ነው የሚመስለው።